ሰው በመሆን ዓለምን ያዳነበትን ትምህርት ቤተክርስቲያናችን የሚስጥረ ስጋዊ ወይም የአምላክ ሰው መሆን ትምህርት ብላ ትናገራለች። ከሶስቱ አካል ከአብ ከወልድ ከመንፈስ ቅዱስ አካላዊ ቃል ወልድ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ካለ በኋላ ቁጥር 14 ላይ ምን ብሎ ይናገራል? ቃልም ስጋ ሆነ ሲል ከሶስቱ አካል አንዱ ወልድ የእግዚአብሔር ልጅ እርሱ ሰው እንደሆነና የሰው ልጆችን ሁሉም ወደ ዘላለም ሕይወት እንዳመጣቸው ይህ የክርስትና መሰረታዊ ትምህርት ነው። የሚስጥረ ስላሴን ከተረዳን በኋላ አንድ አምላክ በሶስት አካል የሚለውን ጽኑ ትምህርት ካወቅን በኋላ ቀጣዩ የሚቀጥለው ዋነኛ ነገር የምንረዳው ምንድን ነው ማለት ነው? በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ ያለውን መሰረታዊ ቃል የክርስትና ዋና ክፍል ሆኖ እናገኘዋለን። ልክ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው እንጂ እንዳይጠፋ እግዚአብሔር ስንት ልጁን ይላል? አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እግዚአብሔር ዓለሙን በመውደዱ ስንት ልጅ ነው የሰጠን? አንድ ልጅ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ከዘላለሙ ከእግዚአብሔር ጋር ያለና የሚኖር ነው ያለ ነው። ለምሳሌ ይህንን መወለድ ስጋዊ መወለድ ሳይሆን ይሄ መለኮታዊ ውልደት ነው። በመለኮታዊ አካልነት ነው ወልድ ከአብ ከዘላለሙ የተወለደው። ልክ ለምሳሌ ከፀሐይ ብርሃን እንደሚወጣና በዛ ድምጽ ይቆራርጣል። ልደት በአብና በወልድ አሁን ተመልሼ ይሆን ምናልባት መጥቻለሁ። ስለዚህ የአምላክ ሰው መሆን ትምህርት በቤተክርስቲያናችን እጅግ የጸና ትምህርት፣ ልክ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም እንደሚል ክርስቶስ በስጋ እንደመጣ የሚያምን ግን ይህ ከእግዚአብሔርም ነው መንፈሱም ማለት ነው። ስለዚህ አምላክ አንድያ ልጁን ከዘላለሙ ከእርሱ ጋር ያለውን ልኮታል። አምላክ ሰው ከመሆኑ በፊት ወይም ቃል ስጋ ከመሆኑ በፊት ምንድን ነበር ስንል በመለኮታዊ ማንነቱ ከእግዚአብሔር ጋር ሲኖር የነበረ ነው። ለዚህ ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔርን ማንም ያየው የለም አለ፣ በእቅፉ ያለ አንድያ ልጁ እርሱ ተረከው ይላል። አንድያ ልጁ እርሱ ተረከው። ሌላኛውም የሰው ልጆችን ለማዳን በመስቀል ላይ የዋለውን አምላክ መዳኑን በምን እናገኛለን? ይሄ የክርስትና ደግሞ እጅግ ጽኑና መሰረታዊ ትምህርት የመዳን ትምህርታችን። እኔ እንደምታውቀው ሰዎች ሁሉ በአዳም ምክንያት ሞትን እንደተቀበልን ሮሜ ምዕራፍ 5 ከቁጥር 14 ጀምሮ ይናገራል። ሁሉ በቃ በአዳም እንደሞትን ማለት ሞት በአንዱ በአዳም እንደገባ ህይወት ደግሞ በክርስቶስ ኢየሱስ እንደሆነ ያንን ህይወት እንዴት እናገኘዋለን የሚለውን እኛ ክርስቲያኖች ወይም ኦርቶዶክሳውያን ክርስቲያኖች ምን ብለን እናምናለን? የሰው ልጆች በስራቸው ሳይሆን በኢየሱስ ክርስቶስ ሞት። ለምንድነው ክርስቶስ ሊሞት ያስፈለገው ከተባለ የእኛን ሞት ለማስወገድ። የመጽሐፍ ቅዱስ ጥቅስ ለመጥቀስ ያህል በዚህ በዕብራውያን መልእክት ምዕራፍ 2 ላይ ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ይናገራል። በዕብራውያን መልእክቱ ምዕራፍ 2 ከቁጥር 14 እስከ 15 ላይ ለምን አምላክ ሰው እንደሆነና ምን እንደሆነ ሲናገር እንደዚህ ይላል። እንግዲህ ይላል ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በምን እንዲሽር? በሞቱ እንዲሽር። ሰው በአዳም ምክንያት የመጣበትን ሞት በራሱ አቅም መሻር አልቻለም። ስለዚህ ሞትን የሚያሸንፍ አምላክ ነው። አምላክ ደግሞ በባህሪው የሚሞት አይደለም። የሚሞት ስላልሆነ የሚሞተውን የእኛን ስጋ የራሱ ገንዘብ አደረገና ሞትን በአምላካዊ ኃይሉ ድል እንዳደረገው እናውቃለን። እንዲህ ይላል፣ ሞትን በሞቱ እንዲሽር ይላል። ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ታሰሩት የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ቀጣዩን ዮሐድ ስለሚቀጥለው ምንም ችግር ሰው ጠቅላላ ስናደርገው የክርስትና ትምህርት እግዚአብሔር አምላክ ያለና የሚኖር ከዘላለሙ ያለ ከዛ ደግሞ የጠፋውን የሰው ልጅ ለማዳን በስጋ የተገለጠ አምላክ ያም በስጋ የተገለጠ አምላክ ዓለምን ያዳነ ያንን ድነት ደግሞ የሰው ልጆች ተካፍለው በክርስቶስ ኢየሱስ አምኖ በአብ በወልድ በመንፈስ ቅዱስም ተጠምቀው የእግዚአብሔር ልጆች የሚሆኑበትና የልጅነት ስልጣን ተቀብለው እግዚአብሔርን አባት ብለው የሚያምኑበት እምነት ነው ባጭሩ። ልክ ሮሜ ምዕራፍ 8 ቁጥር 17 ላይ አባ አባ ብለን የምንጮህበትን ልጅነትን መንፈስ እንደተቀበለን እና ልጆች ከሆንን ደግሞ ወራሾችም ጭምር እንደሆነ ይነግረናል። ማለት የእግዚአብሔር ወራሾች ልጅነትን የማግኘት እምነት ወይም የመዳን እምነት በአጭሩ ክርስትና ነው ማለት ነው። ቴንኪው ልደታችን። ብዙዎቻችሁ ቪዲዮ ቢከፍቱ ትላላችሁ። አይዶን ነው መክፈት የሚችሉ ከሆነ አላውቅም፣ ቢሆን ደስ ይላል። ካልሆነም ችግር የለውም መክፈት ትችላላችሁ ቪዲዮ። እርስ በርሳችሁም ስለምትጠያየቁ አንዳችሁን መጠያየቅም ስለሚኖር እንደዛ ማድረግ ትችላላችሁ። አንዴ ቴዲ እንትን እዚህ ጋር ሁለት ኦርቶዶክስ ነው እየታየኛለሁ። አቻ እንድንሆን ከሁላችንም አንዳንድ ይሁን
ያው እንግዲህ ከሙስሊም አንድ ሰው ገብቷል፣ ከፕሮቴስታንት አንድ ሰው ገብቷል። ኦርቶዶክስ ግን 2 ነው ያለው። ለሁለቱም ደግሞ 8 ደቂቃ ከተሰጠ ፌር አይደለም። ኦኬ ዋናው እኔ እናንተ እንዴት እንዳሰባችሁ አላውቅም። ዋናው ሀሳቡ ለእኔ የገባችሁን ማስተማር ነው እንጂ እርስ በርሳችሁ ኮምፒቲሽን ወይም ደግሞ እንትን አይደለም። አሁን ጥያቄ እንኳን ስትጠያይቁ ቴዲ አረፍተ ነገራችሁን ስገነቡ አንተ ያለበት ሃይማኖት ጋር ቢመጣ ለምሳሌ ቁርአን ጋር እንደዚህ ይላል፣ መጽሐፍ ቅዱስ ላይ እንደዚህ ይላል። የእናንተ ቁርአን ላይ እንደዚህ የሚለው ነገር ይሄ ልጅ እንዴት ነው ሊያስታርቅ የሚችለው? ኮንፊውዝድ አይሆንም ወይ? አንተም ስጠይቃቸው ቴዲ እናንተ ሃይማኖት ውስጥ ቢመጣ መጽሐፍ ቅዱሳችሁ ላይ እንደዚህ ይላል፣ ይሄ ነገር እንዴት ነው ሊያስታርቅ የሚችለው? እስኪ ልታስረዳን ትችላለህ ብላችሁ ነው ጥያቄያችሁ የምታቀርቡት እንጂ የአንዳችሁ ሃይማኖት ከሌላችሁ ጋር ይሄ ፉክክርና እንትን እንዳይሆን ጥንቃቄ ያስፈልጋል። በተረፈ ግን 2 መሆን አለብን ከሁላችንም እምነት ተከታዮች። ለአንዱ 18 ደቂቃ ለሌሎቻችን 9 ደቂቃ ከሆነ ፌር አይደለም ካላችሁ 2 ጨምራለሁ በእናንተ ጥቆማ። እኔ አይዶን አላቃቸውም፣ ስለማላቃቸው ወይ በኮመንት እያነበብኩኝ ነው ማስገባውና ልክ ልደት ዮሐድን አስገባው እንዳለ አንተ የምትጠቁመው ካለ ኤፍሬምም የሚጠቁመው ካለ አንዳንድ ሰው አስገባለሁ። ቪዲዮ ግን ትችላላችሁ፣ ካልቻላችሁ ቤተሰብ ግን ትችሉ፣ አሪፍ ነው። ምናልባት አንድ ሰው ይሁን ከተባለ ዮሐድ መቀጠል ይችላል። ከዚህ በኋላ ሜይ ቢ እኔ የተነገርኩት 9 ደቂቃ ኦሳማ ከዚህ በፊት የተናገረው ጋር ማች ማድረግ ከቻለ ከዚህ በኋላ ዮሐድ መቀጠል ይችላል። እኔ መውረድ ይችላል። እሺ፣ ልብ አመሰግናለሁ ስለ ትህትና ወንድሜ። ቪዲዮ ማብራት ትችላላችሁ ያላችሁት ኤፊ ዮሐድ እና ኦስማ አሁን ፌር ነው ብዬ አስባለሁ። ሚዛናዊ ነው። እንዴት ነው? በመልካችን እንደ ምሳሌያችን ንፍጠር ብሎ ከዘፍጥረት 1 ጀምሮ እግዚአብሔር በአካል 3 በመለኮት 1 እንደሆነ ገለጸልን። ስለዚህ የአምላክን ነገር የተገለጸልህን አሜን ብለህ ትቀበላለህ እንጂ የአምላክን ሀልዎት በመመራመር የምትደርስበት አይደለም። እንኳን የአምላክን መኖር ይቅርና የአንድ ግለሰብ ባህሪ እንኳን ተመራምሬ ልደርስበት አልችልም። ሰውን ራሱ አጥንተ ልደርስበት የሚችል አይደለም። ሰውን ተመራምረ የምደርስበት ካልሆነ ታዲያ ሰውን የፈጠረው ጌታ ተመራምሬ እንዴት ልደርስበት ይችላለሁ? አይቻልም። ታዲያ እንዴት ነው? ጌታችን ሲናገር ማቴዎስ ወንጌል ምዕራፍ 5 ላይ ልበ ንጹሖች ብፁዓን ናቸው አለ፣ እግዚአብሔርን ያዩታልና። ልብህን ንጹህ በማድረግ እና የቀናውን መንገድ በመከተል እግዚአብሔርን ወደ ማወቅ ደረጃ መድረስ ይቻላል። ስለዚህ እነ ቅዱስ ኤፍሬም ሶርያዊ የቤተክርስቲያናችን የእግዚአብሔርን መገለጥ አፖፋቲክ ቴዎሎጂ ይሉታል፣ ወይም ደግሞ ራስህን በትህትና በመግዛት አላውቅም በማለት ወደ እግዚአብሔር ማወቅ ደረጃ መድረስ ማለት ነው። ስለዚህ ክርስትና እንዲህ ያለ መገለጥ ነው ማለት ነው። ይህን ራሱን የገለጠው አምላክ በመለኮት 1 በአካል 3 የሆነው አምላክ በዘመኑ ፍጻሜ በስጋ ተገልጦ ደግሞ የሰው ልጆችን ለማዳን ሰው እንደሆነ እናምናለን። ይህን ሰው የሆነበት ሚስጢር ደግሞ ለምንድን ነው የሚለው በጣም መሰረታዊ ጉዳይ ነገረ ድህነት ያስብለዋል። አያችሁ፣ ጌታችን የፍቅር አምላክ ነው። ፍጥረታቱን እንዲሁም የሚተዋቸው ጌታ አይደለም። አስቀድሞ የሰው ልጆችን ፈጠረ እና ደግሞ የዘላለም ክብሩን እንዲወርሱ ነፃ ፈቃድ ከነፃ ፈቃድ ጋር ፈጥሮ ሰጣቸው። ግን ይህን ነፃ ፈቃዳቸው ተጠቅመው የሰው ልጆች የእግዚአብሔርን ዙፋን የእግዚአብሔርን ክብር ተመኙ። ስለዚህ ይህንን ምኞታቸው ወዴት ጣላቸው? የእግዚአብሔርን ክብር ማግኘት ይቅርና ከሰውነት ተራ ወጥቶ የዲያብሎስ ባሪያ ሆኑ። እግዚአብሔር አምላክ የፈረደው ፍርድ ስለሆነ ይህን ፍርድ ሊያስወግድ የሚችል ከቶ አንድም ፍጡር አልተገኘም፣ አልነበርም። ስለዚህ አምላክ ፍቅሩን፣ ቸርነቱ፣ እውነተኛ ዳኝነቱን ሊገልጽ አምላክ ሰው ሆነ። ይሄ በጣም የሚደንቅ ነገር ነው። አምላክ ለፍጥረቱ ያለውን ፍቅር ሊያሳይ የፍጥረቱን ስጋ ያዘ። ይሄ ለዛ ነው አምላካችን የፍቅር አምላክ ነው ብለን ስንናገር በወሬ ወይም ደግሞ እንዲሁ ያላደረገውን ያለ ስሙ ያለ ባህሪው እየሰጠ ነው አይደለም። አምላካችን የምርም ፍቅሩን በተግባር አሳይቶናል ማለት ነው። የወደቀውን ፍጥረቱን የእሱን ስጋን ያዘና ሊያነሳው ወደደ ማለት ነው። እና ዳኝነቱ ምክንያቱ ፍርድ ፈርዶበት ነበረ፣ ፍርዱም አላስቀረበትም። የፍቅር አምላክ ነው፣ ፍቅሩም አላጎደለም ማለት ነው። ስለዚህ እውነተኛ ዳኝነቱ ከፍቅሩ አስማምቶ ሊያድነው የሰው ልጅ ሰው ሆነ። ሰው ከሆነ በኋላ የሰው ልጅ እንዴት ታዲያ ይዳን? ፍቅሩን በዚህ አይነት መንገድ ለሰው ልጆች ካሳየ ይህ ጌታ ለሰው ልጆች ያደረገውን ፍቅሩ ግን
በምን ገንዘብ ያደርጉታል? ሰዎች እንዴት ሊያገኙት ይችላሉ? የሚለውን ሐዋርያ ቅዱስ ጳውሎስ የተናገረውን ተናግሬ ሰዓት ካለኝ እቀጥላለሁ፣ ከሌለኝ ግን ጨርሳለሁ። አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ሐዋርያ ቅዱስ ጳውሎስ የነገረ ድህነት የክርስትና የነገረ ድህነትን ትምህርት በብሉይ ኪዳን በምሳሌ እግዚአብሔር አምላክ ለሰው ልጆች ገልጾታል ብሎ ሐዋርያ ቅዱስ ጳውሎስ ይገልጻል። ምን በማለት እንዲህ ይላል? ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችሁን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል ጠጡ፣ ሁሉ ያን መንፈሳዊ መጠጥ ጠጡ። ይከተላቸው የነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውምና በምድረ በዳ ወድቀዋል ይላል። አሁን የነገረ ድህነት ትምህርት አስቀድሞ ያለ ስራ በጸጋ የሚገኝ መዳን ተብሎ ይነገራል። ወይም ደግሞ ድነናል ብለን እንጀምራለን። ከዛ በኋላ መዳናችንን እንፈጽማለን። በመጨረሻ ደግሞ እንድናለን ብለን ድህነት በሶስት ከፍለን እንመለከተዋለን። የመጀመሪያው ድነናል የምንለው የሰው ልጆች መስራት ያልቻሉትን ክርስቶስ የሰራውን ስራ አምኖ ምስጢራትን በመቀበል የምናገኘው መዳን ነው። ኦኬ፣ በደንብ አስተውሉ። የመጀመሪያው መዳን የሰው ልጆች ሰርተው አያገኙትም። ምክንያቱ አስቀድመው ከጸጋ እግዚአብሔር ተለይተው ወድቀው ልጅነትን አጥተው ስለነበረ ያንን ክርስቶስ መጣና ደም ከፈለ፣ ዋጋ ከፈለ፣ ወደ እግዚአብሔር ልጅነት ሊመልሳቸው ክርስቶስ ዋጋ ከፈለ። ያንን ዋጋ የከፈለውን በምን እናገኘዋለን? አምኖ ጥምቀትን፣ አምኖ ምስጢራትን በመቀበል አምኖ ተጠምቆ ማለት። ስለዚህ ልጅነትን ያገኛል። ይሄ ድነናል ብለን ያለ ስራ ኤፌሶን ምዕራፍ 2 ቁጥር 8 ሐዋርያ ቅዱስ ጳውሎስ ሲናገር ጸጋ በእምነት አድኗቸዋል ከእናንተ አይደለም ከስራ አይደለም ይላል። ይህንን መዳን በሰው ልጆች ስራ በፍጥረታት ስራ ሊመጣ የሚችል አይደለም። ስለዚህ ልጅነቱን በእንደዚህ አይነት ምስጢራት እናገኘዋል። ይህንን ልጅነት ያገኘ ሰው ግን ዝቅ ብሎ ኤፌሶን ምዕራፍ 2 ከቁጥር 10 ላይ ምን ብሎ ይናገራል? ፍጥረቱ ነንና እንመላለስበት ዘንድ ክርስቶስ ኢየሱስ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። አዲስ ፍጥረት የሆነው ግን ምን ለማድረግ ነው ይላል ሐዋርያ ቅዱስ ጳውሎስ? መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። ኦኬ፣ ልጅነት ማግኘት ማለት አዲስ ፍጥረት መሆን ማለት ነው። ስለዚህ አዲስ ፍጥረት የሆንከው ደግሞ መልካም ስራ እየሰራ ክርስቶስን ወደ መምሰል ህይወት ማደግ ነው። ይሄ ደግሞ ድህነታችንን እንፈጽማለን ወይም ደግሞ እንድናለን ብለን እንናገራለን። ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 12 እያንዳንዳችሁ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። ስለዚህ መዳን አግኝተ የምጥለው ወይም ደግሞ አንድ አግኝተ የማታጣው አይደለም። በየዕለቱ ክርስቶስን ወደ መምሰል ህይወት የምታድግበት ነው መዳን ማለት። ይህንን ጠብቀ እስከ መጨረሻው ከጠበቅ ደግሞ ጌታችን ራሱ ምን አለ? ማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻ የሚጸና እርሱ ይድናል አለ ጌታ። ስለዚህ ክርስቶስ ያስተማረውን ህይወት ክርስቶስን የሚመስል ህይወት እየመሰልክ ስትሄድ ደግሞ መጨረሻ የሚጠብቅህ አለ። የትንሣኤያችን በኩር የሆነው ክርስቶስ በክብር እንደተነሳ ሁሉ የክብር ትንሣኤ ትነሳለህ ማለት። ሞት የሌለበት የማይፈርሰው የማይበሰብሰውን የዘላለም ህይወትን ታገኛለህ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። እሺ ወደ ኦስማን እንመጣለን። አሁን እንዴት እንደሚዳን ሶስቱም ነግረውናል፣ እንደየእምነቶቻቸው እንደየዶክትሪኖቻቸው። ለኦስማን ማነሳው አንተ ምናልባት የክሮስቶክ ስለሚኖር አንድ ሁለት ሱር ድምፅ ይሰማል። አንዴ ድምፅ ይሰማል። ልቀጥል። እኔ የምናገረው ይሰማል? ይሰማል። እኔ ጋር በርቀት ትንሽ ኔትወርክ እያስቸገረ ነው። ጊፍቱ ነው። ጊፍት ሲላክ ኔትወርክ ይዛል። ምንድን ነው መሰለ፣ አሁን እዚህ ጋር ልብ ማለት ያለብህ ኦርቶዶክስ ሁለት ጊዜ ነው ስለ እምነቱ የሰበከው። ኦኬ፣ ፕሮቴስታንትና ሙስሊም ደግሞ አንድ ጊዜ ነው። ስለዚህ ከመጠያየቃችንም በፊት ኦርቶዶክስ ሁለት ይሰብኳል፣ ፕሮቴስታንት ሙስሊም ሁለት ጊዜ መሆን አለበት። አንዳንድ ዙር ለእኛ መሰጠት አለበት። ኦኬ፣ ልደትና ዮሐድ ሁለቱም ኦርቶዶክስ ናቸው አይደል እንዴ? ስለዚህ ሁለት ጊዜ ነው ስለ ኦርቶዶክስ የተናገረው። ስለ እስልምናም ስለ ፕሮቴስታንትም እንደዛ መሆን አለበት፣ ፌር እንዲሆን ማለት ነው። ቆይ ቁጥሩን ተውት፣ 5 ሰውም ገብቶ አንድ ሰውም ካለ
ዋናው አንተ በእምነት ላይ መተማመንህ ማሳደርህ ነው። ዋናው አንተ እነሱ ሲናገሩ አድምጫቸው አንተ ስትናገር ኢንተራፕት አለማድረጌ ነው። በተረፈ የሚሰራው ቃሉ ነው፣ አንተ ውስጥ ያለው ነው ቃሉ የሚሰራው ብዬ ነው የማምነው። በተቻለ መጠን ግን ስብጥሩ ሚዛናዊ እንዲሆን አድርጋለሁ። አሁን ያኛው ስለተስተካከለ ድጋሚ ወደኋላ እንመለስም። ኦልሬዲ ገብቶ ነበር ልደት ከገባ አይቀር ተናግሮ ሄዷል። ይሄ የመጀመሪያም የመጨረሻም አይደለም። እንቀጥላለን ገና ብዙ ነገሮችን ስለምንነካካ በዚሁ ኮምፕሌን እያቀረብን ወደኋላ እንዳንጎተት እሱ መስተካከያ ቢሰጥበት። ኦልሬዲ ተናግሯል። ሰዎች ያደመጡትን አድምጠዋል። በዛ ወድ ብንረዳው። ሌላ ምትለዋለህ? አይ ችግር የለም ማለት እንግዲህ አሁን ደቂቃ ሲሰጥ በሰፊው ደቂቃ ሲሰጥ ሰው ስለ ራሱ ሃይማኖት በሰፊው ለመግለጽ ይመቸዋል። ገባ እንትን እንዲሆነ ችግር የለም። እንዲሁም መቀጠል እንችላለን። ኖርማል ነው። ኦኬ ወደ እንትኑ እንመለስ። እናንተ ጋር ለምሳሌ የኦርቶዶክሶችን የፕሮቴስታንቶችን ሰምተናል። እናንተ ጋር ለመዳን ስራ ያስፈልጋል? ስራ የሚባል ነገር አለ ወይስ እንዲሁ አላህን ሰዎች አላህን ከተቀበሉ በኋላ ኦልሬዲ አውቶማቲካሊ የጀነት በር ይከፈትላቸዋል? እሱን ትነካልንና ምናልባት ደቂቃ ካለ እነሱም አንተን ይጠይቀዋል፣ አንተም እነሱን ይጠይቀዋል። እርስ በርሳቸው በምታደርጉት መጠያየቅ፣ በሰከነ መንገድ በሚደረግ መጠያየቅ እኛ እንድንማማር ማለት ነውና መጠየቅ የምትፈልገው ነገር ካለ ኤፍሬምን፣ እናንተ ጋር ስለ ድህነትን አስመልክቶ እንደዚህ ይላል ይሄ ነገር ቴዲን ይሄን አምኖ እናንተ ጋር ቢመጣ አይጋጭበትም ወይ እንዴት ታስታርቁታላችሁ ብለህ መጠየቅ ትችላለህ ለማለት ያለው። ቀጣዩ 9 ደቂቃ አንተ ነው ወንድሜ። ፈጣሪ ትሪኒቲ የሚለውን ሀሳብ ስላሴ የሚለውን ሀሳብ ማለት ነው አንድም ሶስትም ነው የሚለውን ሀሳብ የፈጣሪ ባህሪ ነው ያሉ ሰዎች በእርግጥም ካዱ ነው ያለው። ይህንን የተናገረው ሰው አይደለም ወይ ደግሞ ነብይ አይደለም ወይ ደግሞ መላእክት አይደለም፣ ፈጣሪያችን አላሁ ስብሐነሁ ወተዓላ ነው። በእርግጥም ካዱ ከፈሩ ብሎ ዘግቶታል በ4 ነጥብ። መጽሐፋቸው የሚል አይደለም ያለው። መጽሐፋቸው እንዲህ የሚል ሰዎች አይደለም፣ ንግግራቸውን ነው ያለው። አሁን ዮሐድም ኤፍሬም ያስቀመጡት ሀሳብ አለ። ምንድነው? ስለ ክርስቶስ አምላክነት ዮሐድ ለመግለጽ ሞክረዋል። ኤፍሬምም እንደዚሁ ስለ ስላሴ ለመግለጽ ሞክረዋል። ባይዘው ኤፍሬም ከዚህ በፊትም ሄጄዋለሁ። በዋይት ቦርድ ምናምን ነገር ለማስረዳት ይሞክራል። ምንድነው ማስቀመጥ የምፈልገው ኤፍሬም ስለ ስላሴ ማስረጃ ቢያገኙ ኑሮ እንደዚህ እንደው ይሄን ያህል ዳገት መሄድም ይሄን ያህል መንገድም መሄድም አይጠበቅበትም። አንድ ማስረጃ ይበቃል። መጽሐፍ ቅዱስ ላይ አንድ ነቢይ ወይ ደግሞ ራሱ እግዚአብሔር ወይ ደግሞ ኢየሱስ ክርስቶስ የስላሴን ሀሳብ በአካል 3 አንድ አምላክ የሚለውን ሀሳብ ቢያስተምሩ ኑሮ አንድ ማስረጃ ይበቃል። ይህን ሁሉ 9 ደቂቃ ያክል ፈጣሪ ስንት ነው የሚለውን ሀሳብ ለማስረዳት ማለት ነው። ኢማጅን እንግዲህ 9 ደቂቃ ያክል ሙሉ ፈጣሪ ስንት ነው የሚለውን ነገር ይህን ያህል እንትን አያስፈልግም። ማስረጃ ቢኖር ኑሮ ዮሐድም እንደዚሁ ስለ ክርስቶስ አምላክነት ሲናገር ክርስቶስ አምላክ ነኝ አምልኩ ቢል ኑሮ አንድ ጥቅስ ይበቃል። እናም ወደ ሌላ ሀሳብ ይሄድ ነበር፣ በሌላ ፖይንት ላይ ያወራ ነበር። አሁን ፈጣሪያችን አላህ ቁርአን ላይ ሲናገር በሱረቱል ኢኽላስ ምዕራፍ 112 ላይ ቁል ሁወ አላሁ አሐድ ብሎ ይናገራል። እሱ አላህ አንድ ነው፣ አለቀ። እዚህ ገብቶ ህይወት አንድ ነው። በቃ የሚዋጥልን ይሄ ነው። መለኮት አንድ ነው። ስላሴ ላይ ከመጣን አማልክት ወደሚለው ነው የምንሄደው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። አብ ራሱን የቻለ አምላክ ነው። ወልድ ራሱን የቻለ አምላክ ነው። መንፈስ ቅዱስ ራሱን የቻለ አምላክ ነው። ቅድም ኤፍሬም ምን አለ? አማልክት ማለት አይቻልም፣ አንድ አምላክ ነው። እንዴት ሊሆን ይችላል? አሁን ኤፍሬም እያለ ያለው ምንድነው? 3 ብርቱካን ይዞ እኔ አንድ ብርቱካን ያስኩት እያለ ነው ባጭሩ ማለት ነው። እንደዚህ 3 ብርቱካን ለህዝቡ እያሳየ እናንተ ሙስሊሞች 3 ብርቱካን አትበሉ፣ እኔ ያስኩት አንድ ብርቱካን። ይሄ ነው በቃ ባጭሩ። ስለ ይሄ ነው። ሌላው ደግሞ ምንድነው? አሁን ቅድም እንዳልኩት አንድም መጽሐፍ ቅዱስ ላይ አንድም ነብይ እግዚአብሔር መሆን አላስተማረም። ስለ ስላሴ በአካል 3 አንድ አምላክ ራሱ ኢየሱስ ክርስቶስ ለራሱ ይህን ትምህርት አልሰጠም። ይሄ ነው 3% ማለት 3 ብርቱካንና ሙዝ አይደለም። እዛ ኢትፍሩት ነው እሱ ያለው አስመዝነ ልጠብላ 3 አካል ማለት ይሄ ነው። ፐርሰን ማለት ነው። ማይጨብ 9 ደቂቃ አለ። ልጀምር። እሺ ቴንኪው። ወንድማችን ኦሳማ የቁርአኑን ስህተት ድጋሚ መሳሳቱ በጣም አስገርሞኛል። እውነት ለመናገር ሱራ 471 ላይ ያለውን ሀሳብ አንስቶ አላህ የተሳሳተውን ይሄ ስላሴ ጽንሰ ሀሳብ ደግሞ እዚህ ጋር ሲያነሳው
በጣም አፍሬያለሁ እውነት ለመናገር ብዙዎቹ ይሄንን ቢያንስ ፊክስ ለማድረግ ስለሚሞክሩ ማለት ነው። ይሄ ስል በማስረጃ ነው። በነገራችን ላይ አሁን አላህ ሱረቱል ኒሳ ምዕራፍ 471 ላይ የሶስት ሶስተኛ ነው ይላሉ አለና የሶስት ሶስተኛ የተባሉት ወይም ደግሞ እንደዛ የሚል አስተምረው የለም። ይሄ ራሱ የቻለ ስህተት ሆኖ ሳለ የሶስት ሶስተኛ የሚሉት ግን እነማንን ነው የሚለውን ሀሳብ ሙፈሲሮቻቸው ሲያብራሩ አሁን ተፍሲር ኢብን አባስ ላይ የሶስት ሶስተኛ የተባሉት ይላል there are three gods አሉና ጋድ ሳን ፋዘር ኤንድ ዋይፍ ይላል። ልጅ አባትና ሚስት ናቸው ብለው ያምናሉ አለ። ይሄ በጣም ትልቅ ስህተት ነው። እንግዲህ ፈጣሪ ከሚባል አካል የማይጠበቅ ስህተት ነው። ማንም በታሪክ አባት እናት እና ልጅ ብለው አምልኩ ወይም ደግሞ ሶስት ብለው አያውቅም ማለት ነው። ይህንን ስህተት ድጋሚ ሲሳሳት ተመልክተነዋል ኦሳማ። ቀጥሎ እዛው አልጀላለይንም በተመሳሳይ መንገድ ምን ይላል? ስሪ የተባሉት ይልና ጋድ ጂሰስ ኤንድ ሂዝ ማዘር ናቸው አለ። እናቱ ማርያም እና ኢየሱስ ክርስቶስና አብ ናቸው ሶስት የተባሉት አለ። ስለ መንፈስ ቅዱስ ምንም ኖሃው የለውም። በእርግጥ ሆሊ ስፒሪት ይልና ጅብሪል ነው ብለው ስለሚፈቱት ማለት ነው። ይሄ ሚስ አንደርስታንዲንግ በድጋሚ ኡሳማን ጋር ሲደገም ተመልክተነዋል። ይሄ ሱረቱል ማይዳ ወይም ደግሞ ሱራ 5 72 76 116 ላይም በተደጋጋሚ የሚፈጸም ስህተት ነው ቁርአን ላይ ማለት ነው። የትሪኒቲ ጽንሰ ሀሳብ በቁርአን ላይ የተሳሳተው ኡሳማን ደግሞ በድጋሚ ሲሳሳተው ተመልክተናል። ሌላኛው ስህተት በጣም የሚገርመው ማለት ነው በታሪክም የማይገኝ ጭራሽ የማይገኝ ታሪካዊ ስህተት ሱራ 9:30 ላይ የሚገኝ ነው። አይሁዶች ዑዘይር የአላህ ልጅ ነው ብለው ያመልካሉ ይላል ቁርአን። ይህ በጣም ትልቅ ስህተት ነው። በታሪክ አንድም አይሁዳዊ ዑዘይር የሚባል የአላህ ልጅ አለ እሱን እናመልካለን ብለው አያውቁም በጭራሽ ማለት ነው። ይህንን ስህተት ቁርአን ላይ አቅፈን ይዘን ቁርአን የፈጣሪ ቃል ነው ለማለት በጣም ይከብዳል። ባይዘዌ ይሄ በኦተንቲክ በሆኑ ሐዲሶችም መጨረሻ በትንሣኤ ቀን አይሁዶች ይጠሩና ይቀሰቀሱና ይላል ማንን ነበር የምታመልኩት ተብለው ሲጠየቁ ዑዘይር የሚባል የአላህ ልጅን ነበር የምናመልከው ይላሉ ይላል። እኔ እንደው በታሪክ አሁን ኦሳማ ይህንን እንደ ጥያቄ ትይዝልኛለህ። በታሪክ ለናሙና ከአይሁዶች መካከል ዑዘይር የሚባል የአላህ ልጅ አምላክ ነው ብለው ያመልኩ እንደነበር አንድ ለናሙና ማስረጃ ትሰጠናለህ ብዬ ተስፋ አደርጋለሁ። ወደ ስላሴ ጽንሰ ሐሳብ ልምጣና በእስልምና ባይዘው አንድ አምላክ አለ ይባላል እንጂ አንድ አካል የሚባል ትምህርት በቁርአን ጭራሽ ሽታው የለም። አንድ አካል የሚባል ትምህርት በቁርአን የለም፣ ሊያመጡ አይችሉም። በአንጻሩ ግን አላህ ራሱ ከአንድ በላይ መሆኑን ማሳየት ይቻላል ማለት ነው። አንድ አካልነት በአካል ነው እያልኩ ያሉት ኦኬ፣ አንድ አምላክ ነው ምናምን የሚሉ ሊገኙ ይችላሉ። አንድ አካል ነው የሚል ግን ለናሙና ያክል አንድ ማስረጃ ሊያመጡ አይችሉም። ሱረቱል ኢኽላስ 112ኛ ምዕራፍ ሲጠቅስ ነበር ባይዘው አሃድ ነው የሚለው ኦኬ፣ አሃድ የሚለው ዩኒቲ ኦፍ ዋን ማለት ነው ኦኬ፣ የብዝሃነት አንድነት እንጂ ኦንሊ ዋን የሚለውን የሚያሳይ ጥቅስ አይደለም። እዛው ዝቅ ብሎ አላሁ ሰመድ የሚል ነገር አለ። አልወለደም አልተወለደም ይላል። አይወልድም አይወለድም ግን አይልም። በአንጻሩ ግን በቁርአን በተለያዩ ስፍራዎች አላህ ራሱ ብዝሃነት እንዳለው ሲናገር ለምሳሌ ሱራ 7:21 ላይ እንዲህ ብሎ ይናገራል። ኦኬ ሶሪ ሱራ 17 ማለት ነው። ሱራ 17:21 ላይ እንዲህ ብሎ ይናገራል። እሺ ምን አለ? ሚስትን ወይም ደግሞ ልጅን በሻን ኖሮ ከራሳችን እንይዝ ነበር ይላል። ኦኬ ሚስት ወይም ደግሞ መጫወቻን በፈለግን ኖሮ ከራሳችን ምን እናደርግ ነበር ይላል? እንይዘው ነበር ይላል። ሱራ 21:17 ላይ መጫወቻን ወይም ደግሞ ሚስትን ልጅን ልንይዝ በሻን ኖሮ ከእኛ ዘንድ በያዝነው ነበር ይላል። አሁን ከእኛ እያለ እየተናገረ ያለው አምላክ ነው ማለት። ለምንድን ነው እኛ እያለ እየተናገረ ያለው? አሁን ሙስሊሞች ሚስ ኢንተርፕሪት ያደርጉታል። አይ ራሱን ለማክበር ፈልጎ ነው። እሺ እኔ ሲልስ ራሱን እያዋረደ ሲያዋርድ ነው እኔ የሚለው ኦኬ፣ እኛ ብሎ ሲናገር ትመለከተዋለህ። ብዙ ቦታዎች እኛ እንዲህ አደረግን ከመንፈሳችን ነፋን ይላል። አደምን ስንፈጥረው ከመንፈሳችን ነፋንበት ይላል። መንፈሳችን እያለ ያለው አንድ አካል ነው። እንዴት እኛ ሊል ይችላል አንድ አካል? ኦኬ። በተቃራኒ በሙስሊሞች ቁርአን ራሱ አንክሪኤትድ ቢንግ ነው ብለው ነው የሚያምኑት። ያልተፈጠረ አካል ወይም ያልተፈጠረ ነገር ነው ብለው ያምናሉ። ይህ ቁርአን ግን በመጨረሻ ቀን ሰው መስሎ ይመጣል።
ኦኬ ቁርአን ራሱ ሰው መስሎ ይመጣል። ማስረጃ ሱናን ኢብን ማጃህ በደንብ አስተውሉ። ሱናን ኢብን ማጃህ ሱራ 3781 ላይ ምናልባት ማስረጃ መክፈት ያስፈልጋል። ኦፍኮርስ አዎ ያስፈልጋል። ምናልባት ደቂቃዬ ለመጠቀም ያክል ማስረጃ መክፈት ያስፈልጋል። ሱናን ኢብን ማጃህ 3781 ላይ ምን ይላል? the Quran will come on the day of resurrection በቂያማ ቀን በትንሣኤ ቀን ይመጣል። ቁርአን ፍጡር ነው? ፍጡር አይደለም። በሙስሊሞች አስተምሮ ፍጡር ከሆነ ኦሳማ ይነግረናል ማለት። ይህ ፍጡር ያልሆነው ቁርአን በቂያማ ቀን በትንሣኤ ቀን ምን ሆኖ ይመጣል ይላል? ላይክ ኤ ፔል ማን ይላል።